used to have to near to and had better መቼ እንጠቀማለን? እነዚህ ሞዳል ቨርቦች በትክክል ካላወቃችሁ እንግሊዘኛ መናገር ከባድ ይሆናል። አራት ሞዳል ቨርቦች ብቻ ናቸው፣ ነገር ግን እንግሊዘኛችሁን ሙሉ ይቀይሩታል። እንግሊዘኛችሁን ለማሻሻል ከፈለጋችሁ used to have to near to and had better መማር አለባችሁ። በዚህ ቪዲዮ used to have to near to and had betterን በቀላሉ እና በግልጽ ትማራላችሁ። Hello everyone, welcome back to our English learning channel. Today we are going to learn four very important modal verbs that are commonly used in daily English. They are used to, had better, have to and near to. Let's start with used to. ሰላም እንዴት ናችሁ? እንኳን ወደዚህ እንግሊዘኛ አስተማሪ ቻናል በደህና መጣችሁ። በዛሬ ቪዲዮ የምናየው በዕለት ተዕለት ንግግር ውስጥ በብዛት የምንጠቀማቸውን አራት አስፈላጊ የሆኑ ሞዳል ቨርቦችን በቀላል ማብራሪያና በቀላል ምሳሌዎች አንድ በአንድ ግልጽ በሆነ መልኩ እናያለን። እስከ ቪዲዮ መጨረሻ ድረስ ተከታተሉ። ከused to እንጀምር። used to is used to talk about past habit or past situation. used to ቀድሞ የነበረ ልማድ ወይም ሁኔታ አሁን ግን የማይኖርን ልማድ ለመግለጽ እንጠቀማለን ማለት ነው። used to አጠቃቀሙ በፊት ላይ የነበረ ልማድ ወይም ደግሞ በፊት ደጋግመን ስለምናደርገው ነገር ለመግለጽ ሆኖ ግን አሁን ልማዳችን ስላልሆነ ነገር used to ለመግለጽ እንጠቀማለን ማለት ነው። used to ስትራክቸር ወይም ሆኖ used to plus base verb ወይም ደግሞ verb 1 ይሆናል ማለት ነው። ኤግዛምፕል በምናይበት ጊዜ I used to live in አዲስ አበባ። I used to live in አዲስ አበባ እኔ አዲስ አበባ ይኖር ነበር፣ በፊት ይኖር ነበር፣ አሁን ግን አዲስ አበባ ላይ አልኖርም ማለት ነው። she used to drink coffee every day. she used to drink coffee every day. እሷ በየቀኑ ቡና ጠጣ ነበር። መቼ? በፊት የበፊት ልማዷን ነው ማለት ነው። used to ተጠቅመን እሷ በፊት የምታደርገውን የበፊት ልማዷን መግለጽ ችለናል ማለት ነው። we used to play football after school. we used to play football after school. እኛ ከትምህርት ቤት በኋላ እግር ኳስ እንጫወት ነበር ብለን used to ተጠቅመን በፊት ላይ ስለምናደርገው ወይም ደግሞ በፊት ልማዳችን ስለሆነ ነገር መግለጽ ችለናል ማለት ነው። እዚህ ጋር አንድ ነገር ኖት ማድረግ ያለባችሁ ነገር used to የምንጠቀመው ለፓስት ሀቢት ብቻ ነው ማለት ነው። ፓስት ሀቢት ማለት በፊት ላይ ስለነበረ ልማድ ወይም ደግሞ በፊት ደጋግመን ስለምናደርገው ነገር ለመግለጽ እንጂ ለፕሬዘንት ሀቢት ወይም ደግሞ አሁን ላይ ልማዳችን ስለሆነ ነገር ለመግለጽ used to አንጠቀመውም ማለት ነው። ወደ have to በምናልፍበት ጊዜ have to is used to talk about obligation or necessity. have to ግዴታን ወይም ደግሞ አስፈላጊነትን ሲኖር ለመግለጽ እንጠቀማለን ማለት ነው። have to አጠቃቀም አንደኛ ለኦብሊጌሽን ማለት ግዴታን ለመግለጽ እና ለነሰሲቲ አስፈላጊነትን ለመግለጽ have to እንጠቀማለን ማለት ነው። have to ስትራክቸሩ የሚሆነው have to plus verb 1 ወይም ደግሞ ቤዝ verb ይሆናል ማለት ነው። ኤግዛምፕል በምናይበት ጊዜ have to go to work. I have to go to work. ወደ ስራ መሄድ አለብኝ። students have to wear uniform. students have to wear uniform. ተማሪዎች ዩኒፎርም መልበስ አለባቸው። she has to wake up early. she has to wake up early. እሷ ቀድማ መነሳት አለባት ብለን have to ግዴታችንን ለመግለጽ ለኦብሊጌሽን ወይም ደግሞ ግዴታችንን ለመግለጽ እንጠቀማለን ማለት ነው። እዚህ ጋር አንድ ኖት ልስጣችሁ። have to የምንጠቀመው ለአራት ፕሮናውኖች ሲሆን ለአይ፣ ለዊ፣ ለዩ እና ለዘይ have to እንጠቀማለን ማለት ነው። has to ለሂ፣ ለሺ እና ለኢት has to እንጠቀማለን ማለት በደንብ አድርጋችሁ አንደርስታንድ አድርጉ። have to እና has to ለኦብሊጌሽን ወይ ደግሞ ግዴታን ለመግለጽ እንጠቀማቸዋለን ማለት ነው። ወደ near to በምናልፍበት ጊዜ near to is used to say something is necessity. near to is used to say something is necessity. near to የምንጠቀመው አስፈላጊ ነገር ሲኖር ለመግለጽ እንጠቀማለን ማለት ነው። ወይም ደግሞ የሚያስፈልገን ነገር ለመግለጽ need to እንጠቀማለን ማለት ነው። need to ስትራክቸሩ የሚሆነው need to plus base verb ወይም ደግሞ verb 1 ይሆናል ማለት ነው። ኤግዛምፕል በምናይበት ጊዜ I need to learn English. I need to learn English. እንግሊዘኛ መማር ያስፈልገኛል። I need to learn English. እንግሊዘኛ መማር ያስፈልገኛል። You need to sleep early. You need to sleep early. ቀድሞ መተኛት ያስፈልጋል። አንተ ቀድሞ መተኛት ያስፈልጋል። We need to be careful. We need to be careful. ጥንቃቄ ማድረግ ያስፈልገናል። we need to be careful ማለት እኛ ጥንቃቄ ማድረግ ያስፈልገናል ብለን need to ለነሰሲቲ ወይ ደግሞ የሚያስፈልገን ነገር ሲኖር ለመግለጽ እንጠቀማለን ማለት ነው። ወደ መጨረሻው በመናልፍበት ጊዜ የመጨረሻ የሚሆነው had better ይሆናል ማለት ነው። had better is used to give a strong advice or warning. had betterን የምንጠቀመው ጠንካራ ምክር ወይም ማስጠንቀቂያ ለመስጠት እንጠቀመዋለን ማለት ነው። had better አጠቃቀሙ ጠንካራ ምክር ወይም ደግሞ ማስጠንቀቂያ ለመስጠት ይጠቅመናል ማለት ነው። had better ስትራክቸሩ ከላይ እንዳየናቸው ተመሳሳይ ነው። had better plus base verb ወይም ደግሞ verb 1 ይሆናል ማለት ነው። ኤግዛምፕል በምናይበት
በምታነብበት ጊዜ you had better study hard you had better study hard በደንብ ማጥናት ይገባሃል። you had better study hard ማለት አንተ በደንብ ማጥናት ይገባሃል። we had better leave now we had better leave now አሁን መሄድ ይገባናል። we had better leave now ማለት አሁን መሄድ ይገባናል። you had better see a doctor you had better see a doctor በዶክተር መታየት ይገባሃል ብላችሁ had betterን ለስትሮንግ አድቫይስ ወይ ደግሞ ጠንከራ ያለ ምክር ለመስጠት እና ለዋርኒንግ ማስጠንቀቂያ ለመስጠት had betterን እንጠቀማለን ማለት ነው። የዛሬ ቪዲዮ ይህን ይመስላል። የቴሌግራም ቻናል ሊንኩን ከስር ዲስክሪፕሽን ስር አስቀምጠዋለሁ። ገብታችሁ ጆይን አድርጉት። Don't forget to like and subscribe for more lesson. See you next time.